እዚሁ ጋር አያይዘን ከሁለቱ ክለቦች ጋር የተያዙ ሁለት መረጃዎችን እናንሳ። አንደኛው ከአርሰናል ጋር የተያዘ መረጃ ነው። አርሰናል በመጪው የክረምት የዝውውር መስኮት 3 ቦታ ላይ ራሱን ማጠናከር እንደሚፈልግ አስታውቋል። ትናንት ፋብሪዚዮ ሮማኖ በዘገባው እንዳመላከተው አርሰናል 3 ተጫዋቾችን ይፈልጋል 3 ቦታዎች ላይ። አንደኛው የቀይ መስመር ተከላካይ ነው። ሁለተኛው የመሃል አማካይ ነው። ሶስተኛው የግራ መስመር አጥቂ ነው። የክለቡ የዝውውር ጉዳዮች ዋና ኃላፊ የሆኑት ዳይሬክተሩ አንድሪያ ቤርታ አስማተኛው ይሏቸዋል የአርሰናል ደጋፊዎች። አስማተኛው ሰው ኃላፊነት ተሰጥቷቸዋል እነዚህ ቦታዎች ላይ ማጠናከሪያ ዝውውሮች እንዲያመጡ በክረምቱ የዝውውር መስኮት እንዲያመጡ በማሰብ ማለት ነው። እነዚህ ጉዳዮች ለምን አስፈለጉና ለምንስ እንደዚህ ሆነ የሚሉትን እናንሳ። አንደኛ የቀይ መስመሩ ለምን አርሰናል ለምን የቀይ መስመር ፈለገ? የቀይ መስመር አርሰናል የፈለገው ቃል በቃል አስቀምጦታል። ያንግ ፉል ባክ ነው የሚለው ወጣት በሀያዎቹ መጀመሪያ ላይ የሚገኝ ተጫዋች አስቀምጦ ስፔሲፊክ የተደረገ ነው። ስፔሲፊክ የተደረገ ነው። ይሄ ማለት ምን ማለት ነው? ቁጥር አንዴ የቀይ መስመር ተከላካይ ቲምበር ነው እያልክ ነው። ግን ቢጎዳ ችግር ቢያጋጥመው የሆነ ነገር ቢፈጠር ግን ይህንን ተጫዋች ሊተካ የሚችል አቅም ያለው ግን ወጣት ተከላካይ ፈልጋለሁ። በዚህ ልክ ያሉ እንግዲህ በርካታ ተጫዋቾች አሉ። በስፔን ላሊጋ፣ በፈረንሳይ ሊግ 1፣ በጀርመን ቡንደስሊጋ ራሱ በእንግሊዝ ፕሪሚየር ሊግን ጨምሮ ማለት ነው። አርሰናል ትልቁና ቁጥር አንድ ኢንተረስቱ አድርጎ እየያዘው የሚገኘው የኒውካስሉን ተከላካይ ቲኖ ሊቭራሜንቶ በዚህ ሂደት ውስጥ ቲኖ ሊቭራሜንቶ ነው ቁጥር አንድ አድርጎ የያዘው። ግን ሌሎች አማራጮችም አሉ። ለምሳሌ አንድ ቪያሪያል የሚጫወት ተጫዋች አለ፣ ቫሌንሺያ ኦር ቪያሪያል፣ እንዲህ አይነት ተጫዋቾች አሉ። ሌላኛው ሴናሪዮ ከዚህ ጋር ተያይዞ ቤንጃሚን ዋይት ከዚህ በፊትም ስናነሳው ነበረ። ከአርቴታ ጋር ጥሩ ስሜት እንደሌላቸው እየገለጽን ነበር አይደለ? እንደውም ባለፈው ታስታውስ ከሆነ አርቴታ ዋንጫ ማውሰድ የማይፈልግ ወይም ዋንጫ የመውሰድ ፍላጎት የሌለው ሰው ካለ መልቀቅ ይችላል ብሎ ቃል በቃል ተናግረዋል። እና አንዳንድ የመገናኛ ብዙሃኖች ቤን ዋይትን ሊሆን ይችላል ይህን የተናገሩት በሚል ሲያነሱ ተመልክተናቸዋል። እኛም አንስተነዋል። ይህን ጉዳይ ይመስላል ነው የተባለ ነው አልተባለም። ይመስላል እና ነው በጣም የተለያዩ ነገሮች ናቸው በነገራችን ላይ። ስለዚህ ያንን መሰረት አድርጎ አስቀምጦታል። አሁንም ግልጽ ነው። ቀኝ ፉልባክ ወጣት ስትል ከቤን ዋይትና ከቲምበር አንዱን ትሸጣለህ ማለት ነው። ስለዚህ ቲምበርን ልሸጥበት የምችልበት እድል ስለሌለ ሞር የቤን ዋይት ጉዳይ እያለቀ እንደመጣ ማሳያ ጉዳይ ይመስለኛል። አማካይ መስመሩ ላይ ሳንድሮ ቶናሊን ነው አርሰናል እየፈለገ ያለው። 3 ተጫዋቾችን ይዟል በዝርዝር ውስጥ የጁቬንቱስን ኬናን ይልዲዝን፣ ሳንድሮ ቶናሊና እንደዚሁም አርዳ ጉለር ከሪያል ማድሪድ። እነዚህ 3 ተጫዋቾች ይዟል አርሰናል በአማራጭነት። ግን ሞር በጣም የሚፈልገው ሳንድሮ ቶናሊ ነው። ቨርሳታይል ተጫዋች ነው። 6 ቁጥር ላይ ማጫወት ትችላለህ። የኢዜ ቦታ ወይም የራይስ ቦታ 8 ቁጥር መጫወት ይችላል። በኦዲጋርድ ቦታ መጫወት ይችላል። ቨርሳታይል ነው ተጫዋች። ሁሉም ቦታ ላይ ፊት የሚያደርግ ተጫዋች ነው። ግን ፉክሩ ቀላል አይደለም። ከፍተኛ ገንዘብ የሚጠይቅ ተጫዋች ነው። በዚህ ሂደት ውስጥ የሚነሳው አንደኛው ክርስቲያን ኖርጋርድ ስለሚለቅ ነው። ጥያቄ የለም በአመቱ መጨረሻ። በሌላው ሂደት ደግሞ ምናልባት ማርቲን ኦዲጋርድም ሰሞኑን አልለቅም ብሏል። ምንም እቅድ የለኝም አርሰናል የመልቀቅ በዚህ ክረምት የሚል ሀሳቡን ሰጥቷል። ግን አንዳንድ መረጃዎች እንደምናስተውሰው ኦዲጋርድ ሊለቅ ይችላል የሚሉ ሀሳቦች በስፋት ሲንጸባረቁ ነበረ። እነዚህን የኦዲጋርድና የኖርጋርድን ጉዳይ ታሳቢ ያደረገ ዝውውር ነው። የአማካይ መስመሩ ዝውውር አንድ ግድ ነው ኖርጋርድን የሚተካ። ግን ኦዲጋርድም የሚወጣ ከሆነ ተጨማሪ ዝውውር ላይ ሊገቡ ይችላሉ። ሌላው የግራ መስመር ነው። ግራ መስመሩ ላይ አርሰናል 3 ተጫዋቾችን ነው ትራክ እያደረገ ያለው። አንቶኒ ጎርደን፣ ራፋኤል ሊያኦ ከኤሲ ሚላን እና ብራድሊ ባርኮላ ከፓሪስ ሰን ጀርመን። እነዚህ 3 ተጫዋች ነው አርሰናል ትኩረት አድርጎ እየሰራ ያለው። እዚህ ቦታ ላይ ሞስት ፕሮባብሊ ጋብሪኤል ማርቲኔሊ የሚለቅ ይመስላል ወደ ሳውዲ ሊግ ወይም ወደ ሌላ ቦታ። የመሄድ ዕድሉ ሰፊ ይመስላል። አሊያም ትሮሳርድ ማለት ነው። ከሁለቱ አንዱ ይለቃሉ። የእነሱ ተጫዋች ምትክ የሚሆን በእነሱ ተጫዋች ስታንዳርድ ከፍ ያለ አንድ ስቴፕ አርሰናልን ላቅ ሊያደርግ የሚችል በቀኙ ክፍል ሳካ የሚሰጠውን አገልግሎት መጨመር የሚችል ተጫዋች ፈልገዋል። ስለዚህ እነዚህ 3 ዝውውሮች ላይ አርሰናል ከወዲሁ ስራዎችን እየሰራ እንደሆነ አስተዋውቋል። በስፋት እያከናወነ እንዳለው በተጨማሪ ምናልባት ጋብሪኤል ጀሱስ ወደ ኤሲ ሚላን ሊሄድ ነው። እሱ ከሄደ
የቪክቶር ኮረሽ አጋዥ አድርጎ ኤስፖሲቶን ከኢንተር ሚላን የማምጣት ፍላጎት አለው፣ ወይም ሌላ ወጣት አጥቂ ነገ ሊያድግ የሚችል። ስለዚህ ከ3 እስከ 4 ዝውውሮችን አርሰናል በመጪው ክረምት የማድረግ እንቅስቃሴ አለው። የሚሸጣቸው ተጫዋቾች አሉ፣ ቤን ዋይት፣ ማርቲኔሊ የመሳሰሉ ተጫዋቾች የሚያስገባቸው ተጫዋቾች አሉ። ቢያንስ ከ100 እስከ 150 ሚሊዮን ፓውንድ ከውጭ ቀሪ ሊያወጣ እንደሚችል በመጪው ክረምት ይጠበቃል አርሰናል ቡድኑን ለማጠናከር። እነዚህ ሁሉ ግን የሚሆኑት አርሰናል ዋንጫ ካነሳ ነው። ዋንጫ ካላነሳ አርቴታ የመውጣት እድላቸው ሰፊ ስለሆነ በተለይ ፕሪሚየር ሊጉን ሌላ አዲስ አሰልጣኝ ነው የሚመጣው፣ ሌላ አዲስ ፍላጎት ነው ሊኖር የሚችለው። ከቼልሲ ጋር ተያይዞ አሌሃንድሮ ጋርናቾ ወደ ቼልሲ ሲሄድ በልጅነት የቼልሲ ደጋፊ ነኝ ብሎ ሁሉ ሲለጥፍ አይተናል ፎቶዎችን። ብዙ ነገር ያላረገው ነገር የለም። የሚስማማው ይመስል ነበር የቼልሲ ቤት፣ ግን አልሆነም። ቼልሲዎች ቀጣዮቹን 2 እና 3 ወራት እድል ሰጥተውታል። ራሱን አፕግሬድ አድርጎ ማሳየት የማይችል ከሆነ ይሰናበታል በመጪው ክረምት። አሌሃንድሮ ጋርናቾ አርጀንቲናው አጥቂ የባከረ ታለንት እንዳይሆን ያሰጋል። አሁን ከባድ ነው። የማንቸስተር ግፍ ነው። ከማንቸስተር ዩናይትድ ሲወጣ ገና 21 22 ዓመቱ ነበር የመጀመሪያው አምና ሲወጣ። አሁን በቼልሲ ከባከረ ለመመለስ ከባድ ነው። እምነትም ያጡብሃል አሰልጣኞች፣ እምነትም ያጡብሃል። ከአንዴም ሁለቴ ከደገም ከአይ ያንተ ችግር ነው ትባላለህ። አንዴ ብቻ ከሆነ ኦኬ እሱ ችግር ላይሆን ይችላል፣ አሰልጣኙ ችግር ነው ሊባል ይችላል። ማርኮስ ራሽፎርድ ያንን አሳይቷል። አንቶኒ በሪያል ቤቲስ ያንን አሳይቷል አሰልጣኝ ችግር እንደሆነ። ጋርናቾ ግን የአሰልጣኝ ችግር እንደሆነ በቼልሲ ቤት እያሳየ አይደለም። መጀመሪያ አካባቢ ትንሽ ነገር አረገ፣ ግን ከዛ በኋላ የለም። አሁን ጭራሽ በሊያምሮ ሶነሪዮ ያጫወት መንገድ ብዙም ተፈላጊ አይደለም። በእሁዱ ጨዋታ እኔ ሊያምሮ ሶነሪዮ አሁንም አንድሪ ሳንቶስና ካይሲዶን አጣምረው ከገቡ በቃ ጆረ ላይ ብሎ እንደገቡ ነው የምቆጥሩ። በፍጹም ሳንቶስ መግባት የለበትም አማካኙ ላይ። ካይሲዶ፣ ኮል ፓልመርና ኢንዞ ናቸው መጫወት ያለባቸው። ጥርት ያለ 4-3-3 ነው ይዘው መግባት ያለባቸው መጫወቱ የሚፈካ። አንድሪ ሳንቶስ ዝነከከባ አንድ ሰው ጎደሎ አረክ ገባ ማለት ነው። ስራው ኳስ ይዛል ለካይሲዶ መስጠት ነው። ሌላ ምንም ስራ የለውም። ሲያስጥል እንኳን አንመለከተውም አንድሪ ሳንቶስ እና ይህንን ሮሰኔሮ ትኩረት አድርገው ካልሰሩበት በጣም አስቸጋሪ ይመስለኛል። እነዚህ መረጃዎች ለመስጠት ነው።